የጠበቀ አንቺ ሚዲያ ላይ ብዙ ያስተማርሽው ነገር አለ ግን በዚህ አጋጣሚ ሰው ያያል ሰው ይሰማል ተናጋሪዎች ብቻ አይደለም ምላስ ያለው ብቻ አይደለም ሰው በደንብ ያያል በደንብ ይረዳዋል በደንብ ያዳምጣል ምን እየተካሄደ እንደሆነ ምናምን ሁሉም ነገር ያያል ሰው ነው ምልሽ እዚህ ቤቱን ከፍቶ የሚለፈልፈው ምናምን ብቻ አይደለም ሰዎች ታውቂያለሽ በጣም ያያሉ በጣም ይመለከታሉ ምን ወዴት እንዴት እየሄደ እንደሆነ ያሉና እኔ በጣም አዝኛለሁ በጣም እዚህ ሚዲያ ላይ ያሉት ነው እንጂ በነገራችን ላይ እንደ ዲፕ እንደማስገባበት አውቃለሁ ግን ልንገር እናቴቱን ጅንኑ እንደዚህ ያነሳው አይደል ይሄ ነገር በመጀመሩ ራሱ የሆነ የለም እንደዛ አይነት ሰው ነው እኔ ከሱ እንትኖች እንደምሰማው ማለት ነው ይሄ ሚዲያ ላይ ያሉት ናቸው ወደ ሌላ ነገር ይወሰዱት ያሉት ኖ እኔ አሁን ሄልዬ እኔ ማውራት የምፈልገው ነገር ሌላ ነው አንድ ነገር ልንገርሽ እኔ እንደማንኛውም ምናምን ሰው አይደል በቃ ሰው ያያል በጣም ሰው ያያል ይመለከታል ቃል በቃል የሚከታተላል ቃላትን የሚሰነጥቃል አንቺ ደግሞ ጥሩ አቀራረብ አለሽ ሚዲያውን ጥሩ አሁን በቅርቡ እኮ ነው የመጣሽው ሚዲያ ላይ በቅርቡ ነው የመጣሽው በጣም አሪፍ አካሄድ ነው አሪፍ አነጋገር ነው ይህንን አነጋገርና ይህንን እድል ቢያገኙ ሌሎቹ የት በደረሱ አቃለሁ እና አንቺ አሁን እኔ እንደኔ በቃ ሄለን ነች ከዚህ በላይም ትሰራለች ካሁን በላይም በጣም ብዙ ነገሮችን ትሰራለች ግን የሚተው ነገር ይተዋል በቃ እኮ ይተዋል ብዙ ነገሮች አንዳንዴ መልስ አሰጨኝ እየቻልሽ ረስተሻቸው ምናምን ግን በቃ አሁን አንቺ ጥሩ ሁኔታ ላይ ነው ያለሽ በቃ የሚረሳና የሆነ ነገር አሁን ለምሳሌ ደረጃ ስንወጣ ወደ ላይ ለመውጣት የመጀመሪያውን ደረጃ አልፈን ነው ምንሄድና እንደገና ወደ ኋላ ተመልሰን ደረጃ ረግጠን እንደገና ወደፊት አንሄድም ያ ድግግሞሽ ነው መቼ በቃ አንቺም ሚዲያው ላይ እንደ ደረጃ ነገር እያየሽው ሄደት ሌላ አለኩ ሌላ እና በዚህ ብቻ ሳይሆን በብዙ ነገር እናቴን ነው የምልሽ ሚዲያው ደረጃ ነው አሁን እኮ ትላንት የተነሳው ለምን እንደሆነ ታውቃለህ ብዙ ሰዎች በWhatsApp ማሴጅ ምናምን ይልኩልኝ የለ ዝም ማለት ይችላል ግን መናገር ስላለብኝ ተናገርኩ ለምን በሁለት ሳምንት ፖሊስ ሄለንዬ እንደወሰደ ተናገርኩ በዛ የተነሳ ነው ሲቀውጡት የነበረው ፖሊስ ቴሌፎን የመውሰድ ማለት ገብቷል ኖ አቅምሽ እናቴን አቅማለሽ አቀራረባለሽ አነጋገሩን ምናምንና ነገሮችን እንደ ደረጃ ብትጠቀሚባቸው ደስ ይለኛል በቃ የሆኑ ነገሮች በክፉም በደግም ባሪፍ ነገር በቃ አልፈሻቸው ላጠቲና ደግሞ ሌላ ቦታ ሌላ አሁን ለምሳሌ አንዳንድ ሰዎችን እንደ ስም መጥራት እችላለሁ በጣም ወዳቸዋለሁ አከብራቸዋለሁ የሆነ ሙድ ውስጥ ነበሩ ከሆነ ሙድ ወጥተው አሁን ሌላ ሙድ ውስጥ ገብተው ራሳቸውን ጨዋታ አፍክተው ምናምን አይሰሟቸውም ጭምር ሌላ በቃ አንቺ አሁን አንድ ሰው ነው የሆነ ደረጃ ላይ ቆሞ ይጠብቅሽና አንቺ በመታልፊበት ሰዓት ላይ እግርሽን ጎትቶ ሊይዝሽ ይሞክራል እዛው ሊያቆይሽ በቃ ይሄን ነገር መተው አለብሽ ይላል እውነት አይኔ ብዙ በጣም አይ ቲንክ እዚህ ኬዙ በጣም ረጅም ጊዜ ስለቆየው ከውስጡ መውጣት ከበደ መሰለኝ እኔ ራሱ አይደል ኖ ወጥተሽ በጣም ብዙ ነገሮችን መቀየር መስራት ትችያለሽ እናቴ በጣም እንዴ አንዳንድ ሰዎች እዛው ላይ ነው ያሉት እዛው ላይ በቃ ምንም ሊንቀሳቀሱ አልቻሉምና ከዛ የራሳቸውን አለመንቀሳቀስ የሌላን ሰው እግር ይዘው መጥለፍ የለም በቃ እንዳትንቀሳቀሽ እዛው እንድትቆይ እዛው ላይ ምናምን ወዳጆችሽ ብዙ ናቸው ብዙ ነገር ደግሞ አቅሟለሽ ታውሪዋለሽ እናቴ ከለምሽ ያልኩ ጌታን ታውሪዋለሽ ጌታን የሆነ ነገር ላይ አሁን ትኩረት ሰተሽ ብትሰሪበት በዛ ዙሪያ ላይ በጣም ይማውራት አቀማለሽ እኔ አድናቂሽ ነኝ በዚህ አጋጣሚ ለማሽቃበጥ ለማሽላላት ምናምን የሚሉ ሰዎች አሉ I'm sorry እዛው ቦታ ላይ ግን መገኘት የለብሽም በቃ ከፍ ማለት አለብሽ በቃ ያንን ቦታ አለፍሽ አሁን ይያለፍሽ ይሄድሽ ነው አይደለ ይነጋል ወደ ሌላ ደረጃ እድሜያችንም እየጨመረ ይመጣል ምናምንና አንጃም ወደ ሌላ ነው መሄድ ያለብሽ ይሄን ነገር እርግፍ አድርገሽ እርሽ በቃ ቢያወሩበት አስተያየት ቢሰጡበት ቢመላለሱበት ፍጹም ዞር ብለሽ አትዩ ይሄን ጉዳይ ወደፊት ይጂ ነገሮች በቃ ይቅርታ መባል ያለበት ሰው ይቅርታ ተብሏል ከዛው በቃ መርሳት በቃ እንዴ ለምን ከዚህ ጨዋታ አትውጭም አንቺ ብዙ መጫወት ትችያለሽ እኮ ብዙ ነገር መስራት ትችያለሽ እናቴን አቅሟለሽ በየትኛውም ጉዳይ ላይ ከማንኛውም ሰው በላይ ማውራት ትችያለሽ ምን ሶሻል ሚዲያ ላይ እኮ አይተናቸዋል እኮ ሳምንት ሙሉ ያልፈተቱን ጸጉር ይዘው እኮ ነው የሚለፈልፉት የሚሳደቡት ምናምን
ዊጋቸው እናቴን ነው የምልሽ ልብሳቸውን እኔ 3 ቀን 4 ቀን አየዋለሁ በተደጋጋሚ እነሱ እየረሱት ነው የሚገቡት ትናንት የለበሱትን ልብስ ከትናንት ወዲያ ምናምን ይደጋግሙት እና ርቀሻል አንቺ በቃ ጥለሻል ይሄ ላንቺ እኮ ትልቅ ደረጃ እኮ ነው ታውቂያለሽ ስንት እብዳል አይደል እንዴ ማንም ዞር ብሎ የማያየው አንቺ እኮ በቃ ተሰጥቶኛል ያ አይኑ በጣም በቃ ይሄ ላንቺ አሁን ይሄ ላንቺ ትልቅ በቃ መሄር ነው ያለብሽ እንዴ ራስሽን ወደ ታች እንዳትመልሽ እናቴ ትሙት እንዳትመልሽ እንዴ ስንት አለ አይደል እንዴ ልታይ ብሎ ስንቱን ምናምን ብሎ ስንት አመት ያልተሳካለት ያንቺን እድል ቢያገኛ ሰው የት በደረሰ አንቺ በጣም እድለኛ ነሽ በጣም እኔ ራሱ እስኪገርመኝ ድረስ እናቴን እድለኛ ነሽ አልጠበቅኩም ነበር ስንት ጎፈንድ ከፍተውበት ነበር ይሄ ነገር ቢል እናቴን እለፊ ግድ የለሽም እለፊ ገብቶሻል አይደለ ያ በደም ገብቶኝ ትልቅ ቻንስ እና ትልቅ እዛው በቃ አልፈሽ ወደ ሌላ እንዴ አንቺ በጣም እኔ አውቃለሁ ብዙ ሰዎች አወራለሁ ምናምን ነገርና በቃ ይሄ ላንቺ ትልቅ እድል ነው የሚያስለቅስ የሚያናድ ምናምን አይደለም በቃ ነገሮች ቦታው ደረሱ በይቅርታ ይታለፋል ምናምን ይዘጋል ይኬዳል ወደፊት ወደ ኋላ መመለስ የለም አሉ እኮ ብዙ ነገሮች ብዙ የሚያወያዩ ምናምን ነገር ብዙ መናገር ትችያለሽ ብዙ ሰዎችን ይዘሽ አሪፍ ሁኔታ ላይ ነሽ ቢያንስ መቆጨት ወይ ደግሞ እንትን ማለት ምናምን የለብሽ እኔ አሁን ብዙ ሰዎች እናቴን ሰድባለች እህቴን ሰድባለች ልጄን ሰድባለች ምናምን ይላል እህት ልጅ ምናምን ሰድበው ምናምን ነው የመጡት ሁሉም ግን አሁን አንቺ ከነሱ በላይ ወይ ደግሞ በእነሱ እይታ የቆየሽው እንዴ በሚሊዮን የተጨፈጨፈበት ህዝብ ላይ እኮ ሻምፓኝ ሲከፍቱ ነበሩ ብዙዎቹ አብዛኞቹ ምናምን ግን በቃ ያንቺ እድል ነው እናቴን በዚህ ደረጃ ምናምን እንዴ ነገ ሰው እኮ ይታዘባል ያል ጅቦዬ እናቴን ሰድባለች ሲሉ እኔ ሰድቤ ሳይሆን ኢንፎርሜሽን ነው ያነበብኩት የእያንዳንዱ የሆነ ነገር ሲኖር ነው ግራ ያመጣሁት ነገር እኮ የለም አንቺ ሰው መልስ የሚሰጥሽን ወጥቶ የሚናገረውን አይደለም ማየት ያለብሽ አሉ ሰዎች አሉ ያያሉ በቃ በደንብ ይታዘባሉ በደንብ ያያሉ በደንብ ነገሮች አንቺ አሁን በቃ እኔ እንደ እናቴን ያንቺ ድል በጣም ልዩ ድል ነው ይሄንን እንዳዘን ምናምን እንዳታይበት ራስሽን ወደ ኋላ እንደ በቃ ወደፊት መሄድ አለብሽ ብዙ ነገሮች አሉ ብዙ ሰዎች ጋር ማውራት አለብሽ ብዙ ሰዎች ጋር መቀራረብ አለብሽ ይሄን እድል የፈጠረልሽ ለመልካም ነው ብለሽ ማሰቡ መልካም ይመስለኛል ብዙ ቤት አስተያየት ሰማሁኝ ብዙ ቤት አስተያየት ሲሰጡ ሰማሁ አፈርኩኝ በጣም ነው ያፈርኩት ሄለን እናቴ ትሙት አፈርኩኝ ሐሳቡ እንዴት ነበር ሲባጠቅስ በቃ አንቺ አሁን እናቴን ትልቅ ነሽ አሁን አንዳንዶቹ ሐሳብ ሲሰጡ የነበሩት ሐሳብ ለመስጠት እዛ ቤት የተገኙ ወይ ደግሞ ሌላ ቦታ ሌላ አካባቢ የተገኙ ሰዎች በሚሊዮን የህዝብ ጭፍጨፋን ሲደግፉ የነበሩ ለህዝብ ክብር የሌላቸው የተለያዩ ሰዎች እና ያንቺ ልዩ ነው ብያስባለሁ እናቴ አንቺን እኔ እንዴት ልበልሽ አሁን ስለ ዘር ስትናገር ይሰምችሽ አላቅም ያ እምነትን ስትናገር ያለ በቃ ባላልኝ ሐሳብና መልመድ ማልችለው ምን እንደሆነ ታውቃለህ ጅቦ የእንትናን ዘር ታገላለች ምናምን ብሎ አጀንዳ ሲከፍቱብኝ ግርም ይለኝ እቺ ነገር በዛ ዘር ህይወታቸው ስለሚመራ ነው ታውቂያለሽ አይደል አንዳንዶቹ በዛ ዘር ይበላሉ በዛ ዘር ይጠጣሉ በዛ ዘር ህይወታቸውን እንትን ይላሉ ያ ዘር ስራቸው ነው አሁን ለምሳሌ እኔ የቤት ሹፌር ነኝ ስራዬ ነው የቤት ሹፌር መኪና ሳታጥብ ዋል ብትይኝ ዛሬ እንዴ ያምሻል እንዴ እኔ የምበላበት ነገር ላይ ያው መዳሜን በጣም እንከባከባለሁ ሰራለሁ መኪና አጥባለሁ ምናምን ግቢ አጥባለሁ ስራዬ እኮ በቃ ስራቸው ከሆነ ያዘር በደንብ አድርገው ይይዙታል ትቀልጃለሽ እንዴ አጀንዳው ሁሉ ይፈጥሩበታል እንገር ጅቦ ትዝ ካለ ያው ሚዲያ ላይ ስለሆንክ እንትላል አንድ ሰሞን ከሶማሌ ከኦሮሚያ ክልል መፈናቀል አልነበረ እና ልጆች ከአሜሪካ ከምናምን የሰፈሬ ልጆች ብር አዋጥተን እንድንልክ ሲልኩልኝ መልስ አልመለስኩላቸው ገብቷል እኔ ግን በጣም ቢዚ ሆንኩት ሄለን የእንትን ዘር ጠልናት የተባልኩት እዛ ላይ ነበርኩ ፎከሴ ገብቷል አሁን ግን የገባኝ እነዚህ አሁን ድሬዳዋም ሆነ ምናምን ላይ ተፈናቅለው ስታውን ካምፕ ውስጥ ያሉ የእውነት
$100 እንኳን ከጎናቸው ብሆን እርግጠኛ ነኝ ሲሄድ እንዲህ ተንከባክበው ነው የሚቀበሉ። ገብቷል? ትክክል። ምን እንዳጣው ነው እኛም ማውቀው። ገብቷል? ያ እቺ ነገር የምታናድደኝ ለዛ የሰፈር ልጆች ራሱ ሲልኩብኝ መልስ ሳልሰጥ ግን ለሌላ ስንት ወር ሙሉ የሆነ የለም አንድ 5 ወር 6 ወር በእንደዚህ አይነት እርዳታ ላይ ብቻ እንትን ስል እንደገና ያው እንትን ደግሞ እኔ ላይ እንደዚህ አይነት አድማ ሲያደርግ ይሄ ነገር አይምሮ የመቀበል ይከብደኝ። ያ ትንሽ አንድ ማዳበሪያ እህል ሰጥቼ ቢሆን እርግጠኛ ነኝ በሐረር ክልል ቀይ ምንጣፍ አንጥፈው ነው የሚቀበሉ ለክብር እህሉ ሳይሆን ማለት ነው። ይቅርታ ወደኋላ መለስ ብላችሁ ብታዩ ለተፈናቀሉ ከሁሉም ለተፈናቀሉ የሆነ ሰዓት ላይ ስታዋጭ ነበር አይቻለሁ ልበል የዩቲዩብ ቻናሎች ላይ እኔ እልክላችኋለሁ እንዳለ ሪሲቱን መኪናው ሁሉ ነገር እልክላችኋለሁ። እና ምን መሰለሽ አንቺ አሁን ሄሉዬ ምንድነው ማድረግ ያለብሽ ይሄ ፈጣሪ ላንቺ ጥሩ በጎ ደረጃ ያመጣልሽ ነውና መናደድ መበሳጨት ምናምን የለብሽም። ግን ይሄን ነገር ማለፍ አለብሽ። በቃ ከዛሬ ጀምሮ መዝጋት አለብሽ። ሌሎች ብዙ ጨዋታዎች አሉ። በጣም ብዙ መስራት የምትችያቸው ነገሮች አሉ። ይሄንን በቃ አንዳንድ ሰዎች ያመጡት አጀንዳ ሳምንት አይወራላቸው ሳምንት ያንቺ ግን ይለያል እኮ እናቴ ያመጡት 2 ቀን ለምሳሌ አንዱ እምነቱን ቀይሮ ለምሳሌ ሳምንት ቢወራለት ነው። አንዱ ብሔር ተሳድቦ 2 ወር ቢወራ ወይ 2 ወር አልኩኝ በኢየሱስ 3 ቀን ቢወራለት ያንቺ አጀንዳ ግን ልዩ ነውና ሌሎች ነገሮችን መፍጠር ትችላለሽ። አቅም እንዳለሽ አሳይተሻል ማለት ነው ለተከታዮችሽና በሌላ ጉዳይ ላይ ደግሞ በደንብ ትኩረት ሰጥተሽ ስትሰሪበት አሁን ታማኝነትን ተወዳጅነትን ሐቀኝነትን ምናምን ያተረፍሽበት ይመስለኛል። ምንም ስተቶች ቢኖሩ ስተቶች ይቀርታ ግን መታረም ደግሞ አለባቸው። አሁን አንቺ ብዙ ነገር አስተምሮሻል መቼም ይሄ ነው አልልሽም። አሁን ያሳለፍሽው ነገር በጣም ብዙ ነገር አስተምሮሻል። ለዛም በርበሬ አጥነው ነው ያስተማር እና ግን ያው አሁን ወደዚህ ሳትመለሺ ወደፊት መሄድ አለብሽ። በዚህ ተሰብረሽ ተጎድተሽ መውደቅ የለብሽም እናቴ። ምንም ይፈጠር ምናምን አለ እኔ እኮ የተፈጠረው ነገር አይደለም እኮ ሆድ የሚያስብሰኝ እዚህ ሚዲያ ላይ አይታል አንታው መተህ ለኔ ጋር ብራዋተ ያ ነገር በስነ ስርዓት ደርሶ ቪዲዮ ደርሶ ቁጭ ብለን ይሄን ስታማ ስታይ አትደነግጥም? አጅብ ያለ ነው ሰዎች ይሄንንም ከክሱ ጋር ምናምን እኮ አለ። እኔ እኮ አሁን ለምሳሌ ዛበሻ ከማንበቡ 2 ቀን ነው 3 ቀን በፊት ወረቀቱ እኔ ጋር ነበር። ገብቼ እኮ ላይቭ ላይ ስለና ሀቢባ ምናምን ሳወራ የነበርኩ ሰው ነኝ። ያኔም የተናደድኩትና የተሰማኝ እንደምን ተሰብስበው ምናምን ሲሉ እግዚአብሔርን እንደዚህ ነው እንዲያልኩኝ ደነገጥኩኝ። ሰርፕራይዝ ነው ብቻ ሄለን። አሁን አንድ ነገር ልንገርሽ፣ ሄደም መጣም ተመለሰም ወረደም የሆነ ሆኗል። በይቅርታ መታለፍ ያለበት ነገር በይቅርታ ይታለፋል። እዛው ቦታ እንዳትቆይ፣ አንድ እርምጃ ወደፊት ተራመጂ አልልም። እንደገና ደግሞ በጊዜው እርግዝና ምን ሽሉን ይታወቅ የለ ጀስት ግን ትላንት እንዳጋጣሚ የተነሳው ወሳፕ ላይ እንዳትልኩልኝ ማለት መላክም ይችላሉ። ጀስት ግን ማልመልሰው ሌላ ነገር እንዳያስቡ እኔ ጋር አይደለም ቴሌፎኑ ፖሊስ ጋር ነው ብዬ ተናገርኩ። ያንን ገና ማሬ ክሎሮክስ ጠጪ ማሬ የግድያ እንዴት ራሴን እንደማጠፋ እንኳን ሞቲቬሽን ሐሳብ ይሰጠኛል። ግን ወንጀል እንደሆነ ታውቃለህ። ግን እዚህኛ ስለምንግማማ ዝም ትለዋለህ። ገብቶሃል? እኔም መጥቼ እመልሳለሁ ያቺን ጉዳይ። ወደፊት መሄድ አለብሽ። ካሁን በላይ አንድ እርምጃ ወደፊት መንቀሳቀስ አለብሽ። ነገሮችን እርሻቸው ጥሩ ይዞታ ላይ ነው ያለሽው። ጥሩ ነገር አሳልፈሻል። አሪፍ ነገር ሰርተሻል። ወደፊት ሂደሽ ደግሞ ሌላዎች የሚታረሙ ነገሮች ደግሞ ይኖሩሻል። ታረሚያቸዋለሽ። ለምሳሌ አሁን በዚህ ጉዳይ ላይ ያስወቀሱሽ ወቀሳዎች አሉ። ልጅ አለመናገሩ በቃ ተመረሽበት አስተካከለሽበት ወደፊት ከሄድሽ በጣም ብዙ ስራ ትሰሪያለሽ እናቴ። ብዙ ሰው ደግሞ ይወድሻል። የብዙ ሰው ደግሞ አስተያየትም አለ። ሰዎች ያያሉ። የሚያወሩ ብቻ ሳይሆን የሚያዳምጡ ሰዎች ናቸው ከባዶች። እና እነዛ ሰዎችን በጣም እንትን ይላሉ። ወደፊት ሂጂ። ሌላ አጀንዳዎች አሉ። አሁን አንቺ የፈጠርሻቸው አጀንዳዎች ለረጅም ጊዜ እየሄዱ ነው። በብዙ ሰዎች እየተወያዩ ነውና ወደፊት ቀደም ብለሽ ደግሞ ሌሎች አጀንዳዎችን መስጠት አለብሽ። ወደፊት ቀደም እያልሽ ከነሱ
ሌሎች ነገሮችን መፍጠር አለብሽ እና አንቺ ባመጣሻቸው ነገር ሰዎች ሲወዛገቡባቸውና ሲወያዩባቸው ደስ ይላል። ተቆራረጠ መሰለኝ። ኧረ አሪፍ ነው ያለው። እኔ ተቆራረጥኩ ፍሪዝ አደረኩ እንዴ ጅቦ? እሺ እኔ አርገሻል። እኔ ግን ጨርሻለሁ። ሄልዬ እወድሻለሁ፣ አከብርሻለሁ። አብሽር። ማህበራችንን እናሳድጋለን፣ ትልቅም አድርገን ማህበር አሸም የሚል ስያሜ ሰጠን እንመጣለን። የሆነ በቀልዳችሁ ውስጥ ትልቅ ቁም ነገር ያላችሁ ግሩፕ እንደሆናችሁ ነው የተረዳሁት። ድሮ ቁም ነገር ላይ አሪፍ ስም ነው፣ አሻም የሚል ስም እንሰጠዋለን። ያላግጣሉ እንዴ በቁም ነገር ብዬ እናደድባችሁ ነበር። አሁን ዝም ብዬ ሰማችሁ ሳቃችሁ ውስጥ ቁም ነገር አለ። ይሁን ለእኔ ስለሆነ ምናምን አይደል። አየኋችሁ እና ቴንኪው ጃፒ። አንተም ትንሽ ቡላላ ወደ ፖለቲካ ይወስደዋል፣ እንዳትወስደው በለው፣ ከቀልብ ሆን በሉት እንጂ ቴንኪው። ያ ሄዱዬ ወይ ማን እንዳገ ሃይ ዋትስአፕ ያስተካክላል። ወደ ፖለቲካ የሚሄድ ነገር የለም። አያጅቦ የማህበሩ ዋና ደቃ ዛሬ የተናገርከው በጣም ጥሩ ነገር ነው። ስለ እውነት በሙሉ የተናገረሽን ነገር አዳምጩ። እውነቱን ነው። ሄሉዬ አቅም አለሽ። በፊትም እንደነገርኩሽ ከምትሰሪያቸው ጥቂት ስህተቶች ይልቅ ያበረካትሻቸው በጎ ጎኖች በጣም ብዙ ናቸው። በዚህ በጣም የሚኮሩብሽ በጣም ብዙ ሰዎች አሉ ሄሉዬ። ለነሱ ስትይ እዚህ ሚዲያ ላይ አንገት አታስደፊን። በጣም የምንርመጠመጥ በጣም በተለያየ መንገድ የምንለፋ እኔ ክሬዲት እንዲሰጠኝ አይደለም፣ በጣም ብዙ ሰዎች አሉ ሚለፉልሽ በውስጥ። ሰውነሽ ትሳሳቻለሽ። ተሳሳትሽ፣ ይቅርታ ጠየቅሽ። በቃ ስተቶች አሉ የምታውቂያቸው አምነሽ የምትቀበያቸው። በዛ በውስጥ አውሪ፣ ይቅርታ ጠይቂ፣ ስሜትሽን ለመቆጣጠር ሞክሪ፣ ከልከኝነት ውጪ። የኔ አይነት ባህሪ አንዳንዴ አይብሻለሁ። በቃ ልክ ይዞሽ ፍጥፍጥ ምናምን የምትይባቸው ነገሮች፣ እነዚህን ነገሮች ታያቸው ሄሉዬ፣ በውስጥ ጨርሻቸው። በተረፈ ማንም ምርምጥምጥ እዚህ ሚዲያ ላይ ተቀምጦ ዘርን ሲያፋጅ፣ ብሔርን ከብሔር ጎጥን ከጎጥ ሲያፋጅ ከነበረ ሁሉ አንቺ የተሻልሽ የሰራሽ ሰው ነሽ። እኔ አማራ ነኝ። አማራ ሆኜ ያንቺን ያክል ልሳኑ የለኝም። ለዚህ ህዝብ ለሰራሽው ነገር አሽቃባጭ ምናምን እያላችሁ በግል የምትጽፉ አይመለከተኝም። እኔ ከእናንተ ማህበር አይደለሁም። የሰራን ሰው አመሰግናለሁ። ጂጂኪያ ሻምፓኝ ስትረጭ ወጣ የተጋፈጠች ሄለን ናት። ይህንን እመሰክራለሁ። አንድ ቀን ስለ ዘር አድልታ ተናግራ አታውቅም። አንድ ቀን ኦሮሞ ነኝ አማራ ነኝ ብላ ስትናገር ሰምቻት አላውቅም። አሁን በቅርብ በመጨረሻ ሰዓት ላይ በመጣው ጥንቅጥ ግን ይሄ ዘር ነኝ ስትል ሰምቻታለሁ። ይሁን ያለ ዘር የተፈጠረ የለም። ዘርን እኛ አልፈጠርነውም። ኃጢአት አይደለም። ዘረኝነት መሆን ኃጢአት አይደለም። በዘረኝነት ተገን ግን መጥፎ ስራ መስራት ነው ኃጢአት የሚሆነው። ስለዚህ ሄለን ራስሽን ከፍ አድርጊ። ስሜትሽን ለመቆጣጠር ውጪ። የኔ እህት ከልከኝነት ውጪ አያዋጣም ይሄ ነገር። እዚህ ያሉ እርምጥምጥ ሰዎች አንቺን ጉድጓድ ውስጥ ባንቺ ታከው አላማቸውን ሊያሳኩ የፈለጉ ስፍስፍ ያሉ ሰዎች አሉ። በጣም ነው ፕራውድ ማደርግሽ አልኩሽ። አትሳሳችም ማለት አይደለም። በጣም ብዙ ጊዜ ትሳሳቻለሽ። አይኖ የሰው ልጅ ነሽ። ሰው ልጅ ሆኖ መሳሳት አለ። ከዛ ስተት ግን እንዴት ሆኜ ልውጣ ማለት ነው። አንቺ ቆንጆ ነሽ፣ ሴት ነሽ፣ ጠንካራ ነሽ፣ ሲንግል ማምነሽ ልጅሽን እያሳደግሻልሽ ካሉ ዋልታ ነገር ውጭና በጣም አቅም አለሽ። ጅቦ ነግሮሻል። ጅቦ በነገራችን ላይ እያዋዛ ነገሮችን የሚነግር ይሄ እናትሽን ምናምንሽን ቅብጥርጥርሽን እያሉ ከሚሰሩ ፖለቲከኞች የበለጠ በጣም እያዋዛ ፖለቲካውን የሚሰራ ዋይዝ ሰው ነው። እያደነቅኩት አይደለም። ከኔ ተቃዋሚ ነገር ነው የሚሰራው፣ ግን አደንቀዋለሁ የሚያደርጋቸውን ነገሮች፣ በቀልድ አስታኮ የሚናገራቸውን ነገሮች። ዛሬ የመከረሽ ምክር ግን ማንም ከለፈለፈው የበለጠ ነው። ሄለን አስተዊ፣ ነገ ህይወት አለ። ይህንን እግዚአብሔር ያመጣልሽ ልትማሪበት ነው። የሆነ የተሳሳትሽው ነገር አለ፣ ከዚህ መስመር ውጭ ሊልሽ ስለፈለገ ነው። በውስጥ እንደጻፍኩልሽ ነገሮችን በብልህነት ተወጫቸው የኔ እህት። እኔ ብዙ መናገር አልችልም።
በቃ ተቆራርጠው ይመጡልኛል። ቪዲዮዎችሽን አያቸዋለሁ። ምን ነካት ምናምን እላለሁ። ብልጥ ትመስኝ ነበር። ትላንትና የተናገርሽውን ነገር ያው የጠጣ ሰው ምን ተናገረ አይባልም፣ ግን ቢሆንም አወራው እንዴ? አረ እንደው ምኑን ዘረዝረዋለሁ እታለ ተይው ብልሽት ሽት ብሏል። ለማንኛውም ምኑ የትኛው ፓርት ነው የተበለሻሽ? አረ እንደው ምንም እኔ ያልኩሽ አወራሽ ተብሎ ዩቲዩብ ላይ ነው ገብቼ ያዳመጥኩሽ። ዩቲዩብ ሰማዋለሁ እኮ አሁን እኔ ሰው ከሊ አወራች ብሎ እኔ አንቺ እንትን ማይ መሆኔን የሚያውቁ ሰዎች ጻፉልኝ፣ ሸር አደረጉልኝና ፍሬንድሽ እኮ ዛሬ እንደዚህ የሆነች ነው ብለውኝ ተቆራርጦ መጣልኝና እስኪ ለማንኛውም ብዬ ገብቻ አየሁት። በጣም የሚያስቅ ብዙ ነገር አለው፣ በጣም የሚያናድድ። እኔ ግን አልኩሽ በውስጥ እንደምንመጠመጠው እኔ እንደው ይሄ ነው ብዬ እንትን አልልሽም። ትክክል አለም። አንድ ነገር ልንገርሽ ሄለን፣ የተናደድኩበት ፓርት አንቺ እምነትሽን ታውቂዋለሽ። ለአማራ ህዝብ ህሊናሽ ፈቅዶ ነው የምታደርጊው። ለኦሮሞ ህዝብ ህሊናሽ ፈቅዶ ነው የምታደርጊው። ለትግራይ ህዝብ ህሊናሽ ፈቅዶ ነው አይደለ? የአንዳንዱ ብሔር ብሔረሰቦች የምትሰሪው ስራ ኤኒታይም አንድ ሰው ከዚህ የሚዲያ ሰው መጥቶ አንቺ ከግለሰብ ጋር የሆነ ስህተት ሰራሽ አይደል እንዴ? ያ ስህተት ወደሆነ ነገር ወሰደሽ። ከዛ ሰው ጋር ነው መጨረስ ያለብሽ እንጂ ነገሩ ከብሔር ጋር እዚህ መጣ የሚርመጠመጡት በአማራም በኦሮሞም በትግሬም በጉራጌም የሚርመጠመጡት ያንን ህዝብ የሚወክሉ አይደሉም። ስለዚህ የለፋሽለትን የሞትሽለትን ስንት ነገር ማለት ከእድሜሽ የተወሰኑ አመታቶችን የቀነስልሽለትን አላማ በተወሰኑ ነገሮች ማሰናከል የለብሽም። ከብሔር ጋር የሚገናኝ ነገር አይደለም። ከብሔር ጋር ካገናኘሽው እኮ አልኩሽ እኮ አንቺ የምትዩ ብሔር ነኝ እኔ ከቤት ተገናኝቶ ሄለን እንዴ አንቺ ስደግፊው የነበረውን ነገር ነው እኔ የምደግፈው። የምትሳሳችባቸውን ነገሮች እኔ አልሳ በቃ ነግሬሻለሁ። በተለያየ ጊዜ በእድል ባጋጠመኝ እንትን ቻንስ እየገባሁ ፊሊንግን እናገራለሁ አይደል እንዴ? የምትሳሳችበትን አልደግፍሽም፣ የምትደግፊውን ግን እደግፍሻለሁ። በአብዛኛው ብዙ ሰው እኔም ሆንኩ ሌሎቹ ቻንስ የሌላቸው እዚሁ ሚዲያ ላይ ወጣው መርመጥመጥ የማይችሉ ብዙ ደጋፊዎች አሉ። የእነሱን ነገር እንትኖችን ድጋፎችን አንገታቸውን አታስደግፊ። ሰው ሲደውልልሽ ራሱ ተይ ብሎ ሊመክረሽ ሲደውልልሽ መልሽላቸው። እኔ ደውዬልሽ አይደለም ቁጥርሽ የለኝም፣ ግን ያንቺ እንደዛ መሆን ያስጨንቃቸው ብዙ ሰዎች አሉ። ከዛ መካከል አንዱ ጃጓር ሊሆን ይችላል። እኔ ጃጓርን አልኩሽ በብዙ ነገር ላልደግፈው ሊኖር ይችላል። በአንቺ ጉዳይ ግን አትሊስት ተይ ብሎ ሊልሽ የሆነ የዋህነት ነገር አለበት። እኔ ሳየው እዚህ ሚዲያ ላይ ካየሁበት ነገር ላይ ግን የሆነ ደግሞ ሽልጥልጥ የሚለውን ነገሩን አልወድለትም። ጃጓር ከላይ ነው ያለ። ዛሬ እንደ ሄለን እኔ አልጠጣሁም፣ የልቤን ነው የምነግርህ። ግን ሊመክርሽ ተይ ሲሉሽ ዘላለም በመጠጥ ዓለም ውስጥ ደግሞ እግዚአብሔርን ተይ ሊልሽ እግዚአብሔርን ሄሉዬ መድኃኒዓለምን ነው የምልሽ ተይ ሚልሽን ሰው ምክር ስሚ። እልከኝነት አያዋጣም። የኔት አይዞሽ። ከማንም እርምጥምጥ የበለጠ አንቺ ብዙ ሰርተሻል። ከዚህ ከማንም ባለጌ የበለጠ አንቺ የተሻለ ሰርተሻል። ይህንን ነው አንቺ ለምንድን ነው የጥቂቶችን ኮሜንት ይዘሽ እዚህ መጠሽ እንትን ምትደነፊው? አያዋጣም። አንቺ አይደለሽም። እኔ እንደው ብልጥ ትመስለኝ ነበር አልኩኝ። ለካም የዋህ ናት እች ልጅ ምናምን አልኩኝ። በትላንትናው ንግግርሽ ሰምቼ ለካም ሞኝ ናት። ዝም ብለሽ አንዳንዴ ደግሞ ድራማ ይመስለኛል፣ ግን የእውነት መስሎን በውስጥ ንግግር እያልሽ እኮ ሰስፔንስ አደረግሽ። ምን ባወራ ምኑን እነግርሻለሁ? ይግለጹልሽን። ለምን ለጃጓር ስልክሽን አትመልሽለትም እንዴ? መልሽለትና እሱ ያስረዳሻል። ጃጓር የሚደውልበት ቴሌፎን በፖሊስ ተወሰደ። ዳንና እኮ ትላንትና የነገርኳችሁ በቃ አሁን እንደዛም ከተወሰደ በምንገናኝበት በተለያየ መንገድ ተይ ሲልሽ ሰዎችሽን እመኚ። 10 ሰው መሆን የለበትም። ዝም ብለሽ ወጠሽ ጓ ብለሽ እናንተ እንደዚህ የምትይውን ነገር አቋርጭ። ሄለን እልከኝነት አያዋጣም። እልከኛ ነሽ፣ ግን በጣም ብዙ መልካም ነገርሽ ነው የሚበዛው። ሄለን ከማንም እርምጥምጥ የተሻልሽ ነሽ። በቃ ጋሸን ይቅርታ በይው፣ በውስጥ ጨርሺ። የማይፈታ ምንም ነገር የለም። ከላዩ ላይ ከሱ ጋር ጨርሻል። በቃ ነግሬሻለሁ እኮ ነግሬሻለሁ። ሁሉ ነገር አፍያ ነው። ሁሉ ነገር ለበጎ ነው። ሌላ ነገር እንዳይጨማመር መስመርሽን አስተካኪ። እንዳልኩሽ በውስጥ እኔ እንጃ አንብበሽው ከሆነ ለማለት ነው። በውስጥ ፈርዘር ዲፕ አትጂ። እዚህ ወጦ ሚዲያ ላይ የሚሞግትሽ ሰው ካለ ሄሉዬ ራሱን እስከ አፍንጫው ትከዩ። ቤተሰብ ጋር አትጂ። ምንም ነገር የማይመለከታቸው ሰዎች ጋር አትጂ። በቃ ይሄ ከአበሻ ሞራል ጋር የሚሄድ አይደለም። እድገታችን፣ አስተዳደጋችን፣ ባህላችን፣ ምናችን ያንቺ ባህሪ አይወስነው። ለፍተው መና ለምን ትሆኛለሽ? የኔ መቤት ልዕልት
እኔ አም ፕራውድ ኦፍ ዩ። ይህን ያክል ነው እኔ ወጥቼ ደረቴን ነፍቼ እንትን የምልሽ። እኔ ስልክሽ የለኝ አልደዋወል፣ በቻልኩት አቅም ነው ኮሚኒኬት የማደርግ። ሄሉዬ አም ፕራውድ ኦፍ ዩ። ዩ አር ሶ ቢዩቲፉል ሲንግል ማም። ብዙ ነገር መስራት የምትችይ ነሽ። ከአንቺ የበለጠ የአንቺ የሚያናድድሽ ነገር እኔ የሚያናድደኛል። እነ እከሌ ስም አልጠቅስም ታውቂያለሽ። በጣም እንትኔን ጠብቄ ነው አንዳንዴ የምናገረው፣ ብዙ ወጥቼ ስለማልናገር። የሚናገሩት ራስሽን ከነሱ ጋር አታወዳድሪ። they are dead። በአንቺ እኮ እዚህ ወጦ በሚያቅራራው ሰው ብቻ አይደለም ማየት ያለብሽ እህት አለም። ቁጭ ብሎ የሚያዳምጥ እኮ ብዙ ሰው አለ። እዚህ ወጣሽ ሜሴጅሽን ስታስተላልፊ ራሷን ማጥፋት አለባት ብሎ ቁጭ ብለው እርሻቸው ሰሚ። ታዲያ በእንደዚህ አይነት መንገድ ራሳቸውን ያጠፉ ቤተሰብ እያላቸው ቤተሰብን የእነሱን ታሪክ መናገር የቤተሰብ መንካት ነው። መሞት ያለባት በመርዝ ነው ወይስ በገመድ ነው ወይስ በክሎሮክስ ብለው ከነሞኬ ጋር አትፎካከሪ። ዮናስ ማኛ ማለት ከየት ወዴት እንደመጣ ስለሞት እቅድ ሲናገር የአባቱ ሞት ነግረዋለሁ። እንዴት ራሱ ተያዩ። እርሹ የውልሽ ስህተት በስህተት አይጠፋም። ይህንን ማወቅ አለብሽ። ይህንን ደግሞ እኔ አላስተምርሽም። ዩ አር ቱ ስማርት። ለምን እኔ ላወራ ፈልጌ ነው። ጠጥቼ ምናምን ነው አንድ እናንተ እቺን እኮ አይሆንም የጠጣው የራስሽ ጉዳይ። ለማንኛውም እኔ የሰማሁት ነገር ብልሽትሽቱ የወጣ ጭምልቅልቁ የወጣ ነገር ስለሆነ ሄሉ የኔ ቻንስ የለኝም። ስራ ላይ ነኝ፣ ልጆች አሳዳጊ ነኝ። እህት አለም አዳምጪ። ሰዎች ተቆርቆረው ሲደውሉልሽ መልሽላቸው። እኔ መደወል ባልችል ጀዋር አልኩኝ፣ ሶሪ ጃጓር። አንተ ደግሞ ሽልጥል ልምጥምጥ አትበል። ሄለን የምትወዳት ከሆነ ኮስተር ብለህ ምከራት። በቃ ይህንን የምልህ። በተረፈ ሌላ የምነግርሽ ነገር ቢኖር ግን እዚህ ወርቄ የምትባል እርምጥምጥ፣ እኔ እሷን ልሳደብ አይደለም፣ ቅድም ነግረሻታል። አንቺን የደገፈች መስላ እኔ ባለፈው ምን ስትናገር ሰማዋት መሰለሽ? አያለለስ ተይ ግን ውረጅ። በቃ ቻው ወይ ቻው። ማንንም ስማንጠራም ብሎ ስም ዝርዝር ይቅርታ ቻው። እዛ ውስጥ ምን ዳሌ ሲባል አስባችሁታል? የሚሰማው ነገር ይደብራል። ጃጉራችን ግባ ወይ ሄለንዬ፣ እንግዲህ እንደዚህ አይነት ኢነርጂ ይዘሽ እንድትመጪ ነበረ በጣም የፈለግነው። በትናንትናው ቀን ምንም ብታሸማቅቂንም አንዳንድ ነገሮችንም እንትን ብትይ ግን ስቲል እኔ አፈር ልሰሽ እንደምትነሺ 100% እናገር ነበረ። ትናንትና በተፈጠረው ነገር ሰው በየቤቱ ንፍሮ እየቀቀለ ነው። ትሞታለች ዛሬ ተብለው እና አስቀድሞ መሞትሽን ሳያውቁ ብዙ ነገር ልትዎች የተደረገ ነው። በተለይ ምን እጅ አለኝና ማንን ነው ይቅርታ የምጠይቀው ያልሻቸው፣ ምናልባት ስም መጥራት ካስፈለገ እነ ዮኒ ማኛ ቤት መስጠት አለባት፣ ይቅርታ እኔን ማለት አለባት ያለበት የመጣበት ሁኔታ በጣም ማን ያለው እንደዛ? ዮኒ ማኛ እሺ፣ ያው የገባበት ነው። መቻለች እኔን አላለችም ብሎ አፋውቶ ቤቱን ከፍቶ እያለ ነበር። እና በዚህ አጀንዳ ውስጥ ማን አባቱ ስለሆነ ነው መጀመሪያ ቄጥን ጥረግ በሉት። ያው በቃ ራሱን ወደዛ ጠጋ አድርጎ የሆነ ፍርፋሪ ለማግኘት ይመስለኛል። ወደዛ እንደዚህ ብሏል እንዲህ ተናግረዋል ብሎ ለማለት ይመስለኛል። በእንደዚህ አይነት ነገር ውስጥ ባለመንበርከክሽ ብቻ እኔ በውስጤ ትልቅ የኩራት መንፈስ ይሰማኛል። እውነቴን ነው የምልሽ። ያው የምትያቸው የማያስፈልጉ ነገሮች ይኖሩ ይችላሉ። እኔ ያው ለሰላም ነው ሁልጊዜ እንትን የምለው ታውቂያለሽ። የምትፋቻቸው የምታያቸው ነገሮች ይኖራሉ። እዛ አካባቢ ላይ ያሉት ለዱባይ ያሉት ያው ከዛ ያለብሽ ነገሮች ይኖሩ ይችላሉ። በቃ ቀጥል ጀምር። አዎ እና አንዳንድ መልካም ቤቶች ያሉ አሉ። ጥሩ ቤቶች ለአንቺ መልካም ነገር ሲያወያዩ የነበሩት ልጆችም አሉ። እነሱም እነ ቦምቤ የተለያዩ ሰዎች አሉ። እንደዚህ እኮ ያደረገው ጃጉር በሄድኩበት ሰዎች እኔን ይቀበሉኛል። ይሄ ነው እኮ አሁን እኮ እዚህ የሚያሳዩኝ ፍቅር ነው እኮ ጠላት ያበዛብኝ። ገብቶ አዎ እኮ ነው። ልክ ነሽ። ጠላት ያበዛብሽ እንደዚህ ነው ነገሩ። እንዲባባሰ በለው ያሉት እያቀጣጠሉ ክብሪት እየለኮሱ ጋዝ እያርከፈከፉ እንዲነድና እንዲቀጣጠል ያደረጉ። ግን እኔ ነግሬያቸው ምንም ነገር እኔ ባንቺ ተማመናለሁ አይደለም አልኩ። ብትሞት እንኳን ሞታ ቢሆን መናገር የምትችል በቂ የሆነ ቃላት መናገር መጠቀም የምትችል ከኋላችሁ መታ ጥላችሁስ ብርብር አድርጋ ስለተነሳች ዛሬ የእሷን መውጣትና መነሳት የማትፈልጉ ብዙ ሰዎች አላችሁ ብያለሁ።
ይሄ ሀቅና ሀቅ ለብቻዬ ስለማይችሉኝ ነው ወደ ዘር ጉዳዩን የሚከቱት። ገብቷል ጃጉ? አዎ ሰብሰብ ብለው እሷ እንደ ጉንዳን ስብስብ በአንድ ላይ ተደርድራ እንደ ጉንዳን ተከትላ የምትሄድ አይደለችም ብያለሁ። ምክንያቱም ንጥል ብላ ብቻዋን መሄድ የምትችል ነች እና ማድረግ የምትችል መወሰን የምትችል የስ የማንወድልሽ ፓርት አንዳንድ ነገሮችን እስከ ጥግ ድረስ የምትሄጅበት መንገድ እኔ ደስተኛ አይደለሁም። እኔ የምወደውን ጓደኛ መብረቁን ሰድበሻል፣ ደስተኛ አይደለሁም። እንደገና አንዳንድ ነገሮችን አያለሁ፣ ደስተኛ አይደለሁም። እውነቱን ነው የምነግርሽ። ስለዚህ የማልሆንበትን ነገር አለ። ያ ግን እንደመሆኑ መጠን ግን እስከነ ምናምንሽ ቢሆንም እወድሻለሁ። አቅምሽ ጥሩ ነው ያለው ጠራ በቃ እንዴ በአንድ ጊዜ በአጭር ጊዜ ውስጥ በሶስት ወር ውስጥ አንተ መብረቁን ስለሰደብ ከፍቷል፣ እኔን ስለሰደበ ከፍቷል። ከፍቶኛል፣ አዘግቻለሁ። በቀደም ፎቶ እሱ ራሱ በጣም ሩሩ ነው። ተው ስለው ወዳው ነው ያቆመው። እንደዚህ አይነት ነገር ስልሽ ቢሆነ ታይም ላይ መረጋገጥ አለ። እኔ እንደሰደብኩት አድርገህ ነው አሁን ኢንፎርም እያደረክ ያለው። እኔ እንደሰደብኩት አይደለም ኖ ማለቴ እኔ የመቀረብኩትን ነው ለመናገር የፈለግኩት። እንዴት አይነት የምቀርበው ሰው እንደዛ ሆነ እና እሱም የሄደበትን እንዳንቺ ልክ እንዳንቺን የተናገርኩትም እሱም ልክ ያንቺን ፊት ለፊት መናገር የለብኝም እሱን አንቺ ፊት እንደሱ መናገር የለብኝም። አንቺን የምናገረው ከአንቺ በኋላ ያለው ነው እንጂ ፊት ለፊትሽ እንደዚህ መናገር የለብኝም። ጋይስ ማይክ ላይ ስትወጡ ሚውት አድርጎ እንደገባችሁ መናገር ትችላለህ። ይሄ ጃጉር ጨርሰዋል። ጃጓር ቀጥይ። አይ ቀጥል ካልጨርስ አብሽር ቀጥይ፣ ችግር የለም ቀጥይ። ጋይስ ከቻላችሁ ተብተብ እያደረጋችሁ ከቻላችሁ ደግሞ ጋለሪ ብትሞሉ ፔጁን ትጠብቁታላችሁ። ቴንክ ነድራዬ ግቢ ጃጓር ሙላው ጋላሪ ሄልዬ ያ ኮንፊውዝ የሆንኩባቸው እንትኖች አሉና አንዳንድ ሩሞች ይከፈታሉ። ይቅርታ ማለት ያለብሽን ይቅርታ በህዝብ ፊት ጠይቀሻል፣ አንዴ አይደለም ሁለቴ። ከዛ በኋላ ግን ሰሞኑን በምናያቸው በታሰረው ከኛ እኩል ነው ሚዲያውን የተጠቀምሽው ፖሊስ ባስተላለፈው አንቺ ያንቺ እጅ እንዳለበት ምናምን ነገሮች የተሳሳተ መረጃዎች ማለት ነው። ሲቀጥል አንቺ ስትሰደቢ አንቺ ማናችንም ልከሽን አይደለም የምንናገረው፣ ለሀቅ ነው የምናገረው። ገባሽ? እና ገደል አትክተቷት እና እኛ ባልነው አንቺ ምንም የተራመድሽው ነገር ማለት እኔ እንደዚህ ነው ብዬ ስል እኔ አንቺን አይደለም ማዝሽ ህግ ያረጋውን ነገር ነው እኛ እዚህ ጋር እኩል የሰማ ነው ማለት ከኛ እኩል ነው የሰማሽው እና የሆነ ነገር ጉንቺ ለተናገረችው አንቺ መልስ ስትሰጪ ልክ አንቺ ስተተኛ እናንተ ናችሁ እንደዚህ የምታረጓት። እሷ መብቷ ነው፣ አንቺ ግን መብትሽ አይደለም። እኔ ይሄን አምነሽበት ከሆነ አላቅም፣ ይሄ ግን ለእኔ ልክ አይደለም ነው የምለው። ገባሽ? እኛ ይቅርታ መጠየቅ ያለብንን ሰው ይቅርታ ጠየቅሽ፣ ዛሴት ጨረስን። ያንንም አጀንዳ አይደለም። ነገር ግን ሌላው ከኋላ እና ዮኒ ማኛ ሌላዎቹ አጋፋሪዎቹ ብዙ ነገር ሲናገሩ አንቺ ተመችቶሽ ሳይለንት ኮንሽ፣ ይሄ ያንቺና ያንቺ ነው። እኔ ግን እንደኔ ሳይሆን ኖ ነው የምለው። ቢካዝ ይቅርታ ብለሻል፣ አዘጋን ያንን ታይም። እነሱ ግን እየመጡ አፋቸውን በከፈቱ ታይም ሄለን ዝም ትበል፣ እነሱ ልክ ናቸው። አሁንም ነገር ውስጥ ልትከቷት ነው። አሁንም የሆነ ነገር ውስጥ የሆነ ማስፈራሪያ ከዛን ደግሞ ካራክተር አሳሲኔሽን የሆነ ነገር የተሰጠ ነገር ማለት ነው። ያ ጨረስሽ እኮ ይቅርታሽ፣ እኛም በቃ ጨረስ ዘጋን ያለባት ነገር። ግን ሌላው እየተሳደበ ሌላው እናትን ዘቅዝቆ እንደነ ጆከር አይነቶች አፍ እየከፈቱ የነሱ ልክ ነው። ሄለን ግን የሆነ ነገር ሰው ባወራው መታ ሪያክት ካረገችበት ያንቺ ልክ አይደለም። እኔ ይሄን አልስማማም እንደኔ። ገባሽ አይደል? ያንቺን የምትሆን ታውቂዋለሽ። እና አንዳንድ ጊዜ የምትሰጡት ካራክተር የሚሰጡት ነገር ኮንፊውዝድ ነገር የሚያደርግ ነውና አንዳንዴ ቦምባስቲክ የሚከፍታቸው ሩም እድል ሰጥቶን የምናወራበት ስለ አንቺ እግዚአብሔር ስቶ ጃጓርም ተናግረው እሱ ፔጅ ነው እንናገራለን። ያው አታክ ቢበዛበትም ያየነውን ነገር ከመናገር ወደኋላ ነንና ይሄንን እዚህ ጋር በደንብ ግለጩ። ዛሬ የተናገረ ዮኒ ማኛ ሲራገጥ ነበረ። እሱ ልክ ነው። አንቺ ደግሞ እሱን ከፍተሽ ያለሽን እያዳመጥሽ እንደዚህ እኮ ነው ያለው ብለሽ ስትናገሪ አንቺ ሪያክት ስታደርጊ ደግሞ አንቺ ልክ አይደለም። እና አንዳንዴ እይታችሁን አስተካክሉ። ሄለን አዛን አይደለም የምናወራው፣ እኔ ራሴን ችዬ ነው የማወራው። ያየሁትን ነገር ነው የምናገረው። ዚስ ኢዝ ሚዲያ እና ይሄን እንድታጠሪልን ነው ይልዬ። ጨርሻለሁ። አስበሻል? ለምንድን ነው ሄለን ከኋላችን መጣ ደምቃ
በሰው የነበራትን ፍቅር እንደገና ደርቷል ብሎ ቀጥታ መናገር ስለከበደው ቤተሰቤን ተናገረች ይላል። ግን ነጠላ የለበሱትን እናቱን ዘግዝቆ ለዛውም እንዲዘግዝቆ ሲሰድብለት የነበረው ይኸው ፍየሌ ነው፣ ዘገየ ገብረ ጻድቅ ነው። ራይት ልጆቹን ዘግዝቆ ሚስቱን ከሌላ ነገር ጋር ፎቶ አያይዞ ከሌላ ወንድ ጋር እየተናፋ ሲለጥፍ የነበረ ነው። አያችሁ፣ አሞተ ቢስ ወንድ ማለት ይሄ። እኔ ግን ያኔ ሚዲያ ቲክቶክ ላይ አልመጣውም ነበር፣ ዩቲዩብ ላይ ሆኜ አንድ ነጠላ የለበሱ እናታውን ምንዋቸው ይሰደባል ብዬ እንደዛ ስነሳ ነበር። ቲክቶክ ላይ ሳልመጣ ራሱ ዩቲዩብ ላይ ተቀርጾ ሪከርድ ከሚደረገው ስነሳ ማለት ነው። አሁን ግን ከሱ ጋር ከፍየሌ ጋር ቁጭ ብሎ እኔ ላይ ሐሳብ የመስጠት ሞራል ተገኘ። ገብቶችዋል? ይሄ ነው የሚገርመኝ። ነኝ ይወለድና እንከፍ እንከፍ ሆኖ ይቀራል። ድፍድፍ ተሸካሚ ነው ምናምን አለ ቴዲ አፍሮ። ምድረ አተላ ተሸካሚ ነው እኮ እዚህ ሚዲያ ላይ ያለ አተላ። ገብቶችዋል? ቀጥ አኪ ግቢ ያ ችግር የለውም። ችግር የሌለው ዝም ልል አይደለም። ለማን ምን እንደምመልሰው ቃል መመለስ አይደል። እነሱ በሚገባቸው መንገድ ነው በደም ማስረዳቸው። እናቴ ትሙት ንግግሬ እነሱ በሚያደርጉት እኔ ህይወት ላይ ሪያክሽን በሚያደርጉት አይደል፣ ሪያክሽን አይደለም የሚያደርጉት እነሱ በገባቸውና በመሰላቸውና ይሄ ነገር ይጎዳታል ብለው አይደለም ሄዱት። እኔም የምመርጠውን ነገር አንቺን አትሂጂ ማለት እኔን አትችሉ። ምክንያቱም እነሱም የመጨረሻ ጥይታቸውን የተጠቀሙት አይደል። ያ ሄለን ተነፊ ሲለኝ አይ ለተነፊ ተመጣጣኝ መልስ ተነፋ ነው የሚል እኔ አልመርጥም። ተነፊ ሲለኝ ምን እንደማመጣ የራሴ ነገር። ማንም ሰው ሪሲፒና ሜኑ አይቀርብለት። ይህንን እናቴ ትሙት በእርግጠኝነት ነው የምነግራቸው። ደግሞ ለዮኒ ለምናምን ዘር ጨርሶ ቤተክርስቲያን ውስጥ ካካ ካላረኩ እያለ ሲያስቸግረን የነበር ይሄ ለሱ እግዚአብሔር። ቀጥሉ ጋይስ። ሄሉዬ እንዴት ናችሁ? ከታችም ከላይም ያላችሁ እንዴት ነሽ? ነው በቃ ሄሉዬ አሁን ጥሩ ነገር ላይ ነበርሽ። በቃ ወደዚህ ነገር አትመለሽ ማሪ። በቃ ለፍየሏ ለምጣዷ ሲባል ትሄያለ። በቃ አሁን ወደ ኖርማል ወደ ጫውታሽ ተመለሽ። ሰው ታዝቧል። ሰሞኑንም በየቤቱ ስንከራከር ነበር እነማን ከማን ጋር ተወዳድረው ነው የሚለው ነገር። ትላንትም ያመመሽ ከሰውየው ጋር ያለሽ ሳይሆን አይ ከእሳቸው ጋር ከጅንኑ ጋር ያለው ነገር ነው። ትላንትም እንደዛ ሳይሆን ከዛ ጋር የተያያዘ አይደለም ጭራሽ አይደለም። ከጅን ሳወራ ስለ ጅንኑ አለማወራ እዚህ ላይ ማን ነው ምን የሚያደርገው የሚለው ነው ፎከስ ማድረገው እንጂ ሲጀመር እኛ ራሱ የምናወራውን አይሰማም። እዚህ ላሉ ሰዎች እነማን ናቸው የሚለው ነገር ሰው እኮ እየታዘብን ነው እኮ የምናየው ነገር እኮ ነው። ሄሉ አሁን የተባለው በህዝቡን በምንም ያለውን ነገር ይሄ ህዝብ እዛም ትክክል እዚህም ትክክል ይበል እንጂ በደንብ ብዙ ነገር ይታዘባል። ገባሽ? ስለዚህ አሁንም ይሄን ነገር በዚህ ጉዳይ ውስጥ ቢናገር አንቺ ሞጣ ብቻ ያናድደኛል። ገብቶሻል? በዚህ ነገር ውስጥ እሱ አሁን ኔጌቲቭ ነገር ቢናገር እሱ ላይ እናደዳል። ለምን አንድ አልጠብቀውም፣ ሁለት ሁሉንም ያማከለ አስተያየት ነው የሚሰጠው በዚህ ጉዳይ ላይ። ገብቶሻል? ይሄ ሌሎቹ አለቅላቂ ዝም ብሎ ነገር ተስፈኞች ናቸው። በቃ እኛም ሌላ ቦታ ስነሳ እኛ ሌላ የምታዘበው እየገባን እያወራን ነው። አንቺ አሁንም ወደ ጉዳይሽ፣ ወደ ሌላ ጫወታሽ፣ ወደ ሌላ ነገርሽ ግቢ። ሄሉዬ ግድ የለሽም። ብዙ ጊዜ በዚህ ጉዳይም ሆነ በምን ላይ አስተያየት ስላልሰጣችሁ እድል ስጣችሁ ብዬ ነው። በምን ጉዳይ ላይም እንደምታወሩ ታውቃላችሁ። ለዛ ነው ያስገባችሁ። እሺ ብርቱካንዬ እንጂ ነገር እንትን ልበል ብዬ አለም። ያው ሰው የራሱ አስተያየት ስላለው እድል ልስጥ ብዬ ነው። እና ትኩረታችሁ እዚህ ሚዲያ ላይ ስላሉት አለለይ እንጂ ስለ ዋናው ጉዳይ እንዳልሆነ ይገባኛል። ለዛ ነው ያስገባችሁ። እሺ ትላንት እኮ ያ ልጋጋም የልብ ልብ ተሰማውና እሱ ተዩ ህዝቡ ያያል በመውቀበት እየተሽለከለከ ጠፍቻለሁ ሚዲያውን ትቼዋለሁ ስትይ ራሱ እንዴት እንደቦረቀ አይተነዋል። ስለዚህ እኔ እኮ ባቆም ከነሱ እኮ የሚጨመር ነገር እኮ የለም። ብርቱካን
ባቆም ባላቆም እኮ እሱ ተረስቷል። ወሬ እሱ ጋር ይሄዳል ብሎ ነው ገባሽ? ተቆጣጠርሽ እኮ አልታወቀሽም እንጂ ሄሉ መቼ ነው የምትገባው እየተባለ ስትጠበቂ ነበር። ሄሉ እየገባሽ ያ ነገር እንትን ብሏቸዋል። አልታወቀሽም እንጂ ከመጣሽ ምን ጊዜሽ ነው ቲክቶክ ላይ። ስለዚህ ያ ነገር በቃ እንደ እንትን አድርጓቸዋል እንጂ የግድ ሌላ ነገር አይደለም ማለት። ስለዚህ ጠንካራ ሴት ነሽ። በቃ የነበሩትን ነገሮች ወደኋላ ስህተቶችሽን ዛሬም ከእንትና ጋር ያለውንም ሶሪ ብለሻል። እነሱን ነገር አስተካክለሽ አንቺ ወደፊት ብቻ ወደኋላ አትይ። አሁንም እነዚህ ብዙ ነገር ከመስመር ያስወጡሽ ነገሮች ነበሩ። እኛ አሁን አንቺን ስንደግፍ ለአንቺ ኖ ሰው በወደቀ ሰዓት እኔ አሁን እንትናን ማን ነው ጃፒን ሄሉዬ በጣም እዚህ ሚዲያ ላይ ካሉት የምወድለት ሰው አንድ ሰው የሚባለው እኔ አልወደኩም እኮ እኔ ማውራት ስለፈለኩ ነው። በቃ አውሬ መውደቅ አይደለም። ሰዎችን ደግሞ ስትታዘብ የሆነ ሆድ ቢስሽ የለ ሲብሰኝ በውስጤ ለማስለው እንባይን ማመቀው ለማደት ይወጣብኛል እንጂ ወድቄ አይደለም። ለምን መውደቅ አይደለም። ቃላቱን አጥቼለት ነው። ሰው አንድ ሰው ላይ ጣት ሲበዛ በቃ ብዙን ጊዜ እንደሱ አይነት ኳሊቲ አለው። ገባሽ ጃፒ? በቃ ልክ ስህተት እንደሆነ ያውቃል እኮ ግን ሁሉ ስነሳ አይወድም። በቃ ያን ነገሩን በጣም ትላንት የተረዳሁት በቃ የሰው ልክ ልልሽ ነው። እነዚህ እብድ ናቸው አሸዋፊ ናቸው የሚባሉ ልጆች እዚህ ሚዲያ ላይ በጣም ቁም ነገር ያላቸው ልጆች እንደሆኑ ትላንት አይቻለሁ። ከብዙዎቹ በጥቂቱ ልልሽ ነው። ስለዚህ አሁንም ያሉ የሚመጡ እንደዚህ ነገሮችን ሰው ብዙ እየታዘበ ነው እያየ ነው። ስለዚህ አንቺ ጠንክረሽ ወደፊት ብቻ ሂጂ ማሬ። ነገሮችን ስህተቶችን አርሚ እንደተባለው እኛ እንዲህ ነው ብለን ለአንቺ እንኳን ስንሟገት ገብተን አዎ አጥፍታለሽ፣ ግን እንደ ጥፋቷ ያክል ደግሞ ጥሩ ነገር አላት። ጥፋቷ ደግሞ የእሷ ብቻ አይደለም፣ ተባባሪዎች ነበሩ እያልን እንትን ስንል ነበረው። ስለዚህ አሁንም እነዛን ነገሮች አስተካክለሽ ወደ በቃ የነበረሽን ኳሊቲ ይዘሽ ሂጂ ሄሉዬ ልልሽ ነው። ምንም እንትን አትበይ። በቃ ባለው ነገር በሙሉ እግዚአብሔር ምስክሬ ትላንት መልሽልኝ ፎሎ እያልኩሽ ነው። ከጎንሽ ነኝ በምንም በሚያስፈልግሽ ነገር። እሺ በምንም በምትበልሽ ነገር ከጎንሽ ነው። አይ ነው ብርቱካን ሰላም የሉም። ቴንክ ዩ አኪ ትቀድምሻለች። ጥቁርዬ ሰላም ብርቱካን ቴንክ ዩ ግቢ አኪ ሰላም፣ እንዴት ናችሁ? ውሽን ቴንክ ዩ በሉልኝ ፎር ጋለሪ። ሄሎ ሰላም ብያለሁ ከላይ እስከታች። ያው ማለት ጥንካሬሽ እንዳለ ሆኖ ሰማይ ሰቅለሽ መሬት ትጤናለሽ። በቃ በጣም የሚያስጠላው ፓርትሽ ይሄ ነው። ሰው ሲከፋው አትረቡ ብላለዋል እንዴ በኢየሱስ ስም ሰማይ ደርሰሽ ታች ትወድቂያለሽ። ማንም ሰው አጥፍቷል። አንቺ ብቻ አይደለሽም፣ ሚዲያ ላይ ያለ ሰው ሁሉም ሰው አጥፍቷል። ግን ያጠፋ ሁሉ በጥፋቱ ይቀጥላል ማለት አይደለም። ያጠፋ መጥፎ ቃል የተናገረው ሁሉ ልቡ እንደዛ ነው ማለት አይደለም። አንዳንዴ ንቀሽ ብትታይ ያየሽውን ሁሉ ዝም ብለሽ ብታያቸው ማለት ከውስጥ ያለችው ትንሿ ነገርሽ እኮ ለብዙ ደካማ ሰዎች ኃይል ናቸው ብዬሻለሁ። አሁን እኛ ሚዲያ ላይ የምትሳደቢውን ከምንይዝ ይልቅ ጥንካሬሽን ብታስተምሪን ብዙ የደከሙ ሰዎችን ታነሽበታለሽ። ከዛ ውጭ ቤተሰብ ባትናገሪ ብዙ ነገሮች ተብሏል። ግን እኔ ማለት የምፈልገው ከስድቡ ይልቅ ያለሽን ጥንካሬ ብትነግሪን ብዙ ሴቶችን ታነሻለሽ። ብዙ ሴቶችን በቃ ታቆሚያለሽ። ብዙ ነገሮችን ታነሻለሽ። በጣም ብዙ መልካም ሰው እያስፈለገን የሚዲያ ጠቡ ምን ያደርግልናል? ከነሱ ለምን አትበልጭም አንቺ? ፖለቲካ ውስጥ የለሽበት፣ ዘር ውስጥ የለሽበት፣ ሚዲያ ውስጥ እኮ የራበን ብዙ ነገር አለ። በጣም ብዙ ነገር ማለት ነው እንዴ! በጣም ብዙ ነገር የራበን ነገር አለ። ያንን እንድናይ ለምን አታረጊም አንቺ? ሁሌ ዘውርስ ላይ አባት ተሳድባለች፣ እናት ተሳድባለች፣ ልጅ ተሳድባለች፣ አበበ ተሳድቧል፣ እሷም ተሳድባለች። እዛም ቤት እኮ ገብተን